እባካችሁ ጋይስ ይህንን ቪዲዮ ማነው ሼር ኮፒ ሊንክ አድርጋችሁ ለኦርቶዶክሳውያኖች እንድታደርሱ ጠይቃችኋለሁ። ይኸው አሁን ላይ ከመሸ ነው እየሰራሁላችሁ ያለሁት ይህንን መረጃ። የመስቀል ደመራ አከባበር ላይ የእመቤታችንን ስዕል ይዛችሁ የምትወጡ ሰዎች እባካችሁ ጥንቃቄ አድርጉ። ለአቡነ ዲዮስቆሮስ አጨብጭበናል። ቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲዮስቆሮስ የተላለፈ መልእክት አለ፣ እሱን አስደምጣችኋለሁ። ብፁዕ አቡነ ዲዮስቆሮስ ሰሞኑን በኦርቶዶክሳውያን ቅዱሳት ስዕላት ላይ የተፈጸመውን አስነዋሪ ድርጊት አስመልክተው መንግስት የእርምት እርምጃ እንዲወስድ አሳሰቡ። ብዙ ኤሳዎች አሉ አሁን በቤተ ክርስቲያን ከአሕዛብ ጋር ተመሳስለው መኖርን ገንዘብ የሚያደርጉ የራሳቸውን ሃይማኖት የሚተቹ ስለሌላው ቤተ ክርስቲያን ራሷን እንኳን እንዳትንከላከል ማይተባርገው የሚታገሏት ጠላቶቿ ይበዛሉ። ወንበር ስር ያለው ጠላት በዛ ውጪ ሆኖ ከሚተኩሰው ይልቅ ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በንጉሠ ነገሥቱ ዘመን ተቋርጦ የቀረውን ታሪክ ቀጥለው ታሪኩን ከተቀበረበት አንስቶ እንደገና ህይወት በመዝራት በእርሶ የሥራ ኃላፊነት የሥራ ዘመን ክብራችን ተጠብቆ ሙሉ ወጫችን ተሸፍኑ ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ እግዚአብሔር የተመሰገነ ይሁን። እንኳን ለብርሃነ መስቀሉ ዋዜማ በሰላም አደረሳችሁ። እንግዲህ ዛሬ ይዤላችሁ የመጣሁት ትላንትና ማለትም መስከረም 14 ቀን ብፁዓን አበው ሊቃነ ጳጳሳት ከክብርት ከንቲባዋ ጋራ ስብሰባ አድርገው ውይይት አድርገው ነበር። በዚህ ላይ እንግዲህ ብፁዕ አቡነ ዲዮስቆሮስ አንድ ንግግር ተናገሩ ተብሎ በሚዲያ እየተሰራጨ ነው። ህዝብ ግንኙነቱም የቤተክርስቲያኒቷ ሚዲያዎችም ለነዚህ ነገሮች ምላሾችን ሰጥተዋል። ምንድነው የሚለውን ነገር በስፋት እንመለከታለን። ነገ በዓሉንስ በምን አይነት መንገድ ነው ማክበር ያለብን የሚለው ወንድሞቻችን ጥሩ ሐሳቦችን አንስተዋል። እነዛን ሌሎችም በስፋት የምንመለከተው ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ በማድረግ ይህንን ቪዲዮ ጀምሩት። እስቲ በቅድሚያ ብፁዕ አቡነ ዲዮስቆሮስ ላይ የቀረበው ትችት ምንድነው? እባካችሁ ጋይስ ይህንን ቪዲዮ ማነው ሼር ኮፒ ሊንክ አድርጋችሁ ለኦርቶዶክሳውያኖች እንድታደርሱ ጠይቃችኋለሁ። ይኸው አሁን ላይ ከመሸ ነው እየሰራሁላችሁ ያለሁት ይህንን መረጃ። የመስቀል ደመራ አከባበር ላይ የእመቤታችንን ስዕል ይዛችሁ የምትወጡ ሰዎች እባካችሁ ጥንቃቄ አድርጉ። ከቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲዮስቆሮስ የተላለፈ መልእክት አለ፣ እሱን አስደምጣችኋለሁ። አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር የጽንፈኛና የነፍጠኛ የከተማ ወሮ በላ አደራጅቶ ከተማ ለማበጣበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል ተብሏል። ስለሆነም ቅዱሳት ስዕላት ተቀደደ ብላችሁ የምትሰሩ ሰዎች በቲክታክ ላይ ወይም በተለያዩ የሶሻል ሚዲያ ፕላትፎርም ላይ ማለት ነው ከአሁን በኋላ በህግ ቁጥጥር ስር ተውላችሁ እስር ቤት እንደምትወረወሩ መግለጫ ወጥቶባችኋል ማለት ነው። ጥንቃቄ አድርጉ ለማለት ነው። እንግዲህ እንደተከታተላችሁት ነው ይሄ መግለጫ ይሄ ነገር የወጣው ኢትዮ ቤተሰብ በተባለው ሚዲያ ነው እንግዲህ የተለቀቀው። በሌሎች ሚዲያዎች እንኳን አልተመለከትኩም። በኢትዮ ቤተሰብ ሚዲያ ነው ይሄ ነገር ብፁዕነታቸው እንደዚህ ብለዋል። አንድ ስዕል መቅደድ ትልቅ ነገር ሆኖ አይደለም የሚሉ ነገሮችን እንዳደመጣችሁት እነዚህ ነገሮች ብለዋል ተብሎ ብፁዕነታቸው በዚህ ስብሰባ ላይ እንደተናገሩ ተደርጎ ተወስዷል። እነዚህ ነገሮች በሁለት መንገድ መመልከት አለብን ወዳጆቼ። ምንድነው እዚህ ጋር ማለት የምፈልገው ምናልባት የሚሰሩ ስራዎች እኛ ኦርቶዶክሳውያንን በየጊዜው በየሰዓቱ አጀንዳ ለመስጠትና አንዱን የጀመርነውን ነገር ግብ እንዳናሳካ የተደረገ ይመስለኛል ብዬ አስባለሁ በእኔ። ምክንያቱም ይቺ ልጅ ለህግ ትቅረብ ነው የኛ የኦርቶዶክሳውያን ጥያቄ። ለህግ መቅረብ አለባት። የሰራችው ስራ ትክክል አይደለም፣ መንግስት ህግ ያስከብርልን፣ ይቺ ልጅ ላይ እርምጃ ይውሰድ የሚሉ በጣም በጨዋነት በጣም መንፈሳዊ ስነስርዓት በተሞላበት መልኩ ይህንን ጥያቄ እየጠየቅን እንገኛለን። በየጊዜው ደግሞ የተለያዩ አጀንዳዎች ይሰጡናል። አንዱን ሳንጨርስ ወደ አንዱን ሳንቋጭ ወደ አንዱ እየሄድን አሁን በእርግጠኝነት እኔ እግዚአብሔር ነው የሚያውቀው እውነታውን፣ ግን ብፁዕ አቡነ ዲዮስቆሮስ ምን ያህል ደፍረው ይህንን ነገር ይናገራሉ? በተለይ እመቤታችን ቅድስት ድንግል ማርያም በተለይ ለአባቶቻችን ለቤተ ክርስቲያን አገልጋዮች እመቤታችን ምን ማለት እንደሆነች ከኛ በላይ ያውቁታል። እነሱ በስሟ ለምነው ነው የሚኖሩት። የፈለገ ነገር ቢሆን በዝምታ ያልፉታል እንጂ የእመቤታችን ስዕል ተቀዶ ለምን ዝም አሉ? ለምን መግለጫዎችን አላወጡም? ለምን እንትን አላሉም? ያ ሌላ አጀንዳ ነው። ያ የኔም ጥያቄ ነው። አባቶቻችን ለምንድን ነው ይሄ ነገር ሲደረግ ዝም ያሉት? እኛ ደግሞ እነሱን እንትን ማለት አንችልም። ጊዜ ይኖራቸው ይሆናል። እኛ ልጆች ነን፣ ልንቸኩል እንችላለን። አባቶቻችን ነገሮችን የሚያዩበት አንግል
ሊኖር ይችላል ብዬ አስባለሁ። እንደ ክርስቲያን እንደ እምነቴ ማለት ነው፣ ኦርቶዶክስ እንደመሆናችን። ግን ብፁዕ አቡነ ዲዮስቆሮስ ይህንን ነገር አሉ ማለት እኔ እግዚአብሔር በሚያውቀው እንዲህ አይነት ነገር ውስጥ ሳድርገው ከሆነ እውነት ነው እውነት ምንድነው አትቀጥላለች እንጂ አትበጠስም ይላሉ አባቶቻችን። እና አንድ ቀን መውጣቱ አይቀርም ብዬ አስባለሁ። ምናልባት እኛ ከአባቶቻችን እንድንርቅ አባቶቻችንን እንድንተች የተደረገስ ቢሆን የሚሉ ነገሮች ከራሴ ጋር በጣም ሙግት የፈጠርኩበት ነው። አባቶቻችንን እንድንጠላ ደግሞ ወደ እነሱ እንድንዞርና ይህንን አጀንዳ እንድንረሳው የተደረገብን ነገርስ ቢሆን የሚሉ ነገሮችን አስባለሁና ብፁዕ አቡነ ዲዮስቆሮስ በዛ ሰዓት እንዴት ይህንን ነገር ይናገራሉ የሚል እምነት የለኝም። ነገር ግን ብፁዕ አባታችን ያሉትን ነገር በቤተ ክርስቲያኒቷ ሚዲያ ወጥቷል። ብፁዕነታቸው ሄደው ምን አይነት ጥያቄዎችን እንደጠየቁ ክብርት ከንቲባዋ ጋር የጠየቁትን ጥያቄ ደግሞ በህዝብ ግንኙነቱ ተለቋል። እስቲ እነሱን ሁለት ነገሮች ላስቃኛችሁ። ብፁዕ አቡነ ዲዮስቆሮስ ሰሞኑን በኦርቶዶክሳውያን ቅዱሳት ስዕላት ላይ የተፈጸመውን አስነዋሪ ድርጊት አስመልክተው መንግስት የእርምት እርምጃ እንዲወስድ አሳሰቡ። ብፁዕ አቡነ ዲዮስቆሮስ ሊቀ ጳጳስ ሰሞኑን በኦርቶዶክሳውያን ቅዱሳት ስዕላት ላይ የተፈጸመውን አስነዋሪ ድርጊት አስመልክቶ መንግስት የእርምት እርምጃ እንዲወስድም ጠየቁ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ይህንን ያሉት በዛሬው ዕለት ማለትም መስከረም 14 2018 ዓ.ም የመስቀል ደመራን በዓል አከባበርን አስመልክቶ ብፁዓን አበው ሊቃነ ጳጳሳት ከአዲስ አበባ ከተማ ከንቲባና የሥራ ኃላፊዎች ጋር በነበረው ውይይት ላይ መሆኑን ተገልጿል። ብፁዕነታቸውም በሰሞኑ ኦርቶዶክሳውያን ቅዱሳት ስዕላት የመቀደድ አስነዋሪ ድርጊት በመፈጸሙ በእጅጉ አዝነው የተፈጸመውን ድርጊት በሕግም በሞራልም በአብሮነት ሚዛንም ሲለካ አግባብነት የጎደለው በመሆኑ መንግስት በበኩሉ የቤተ ክርስቲያናችንን ክብርና መብት የሚያስጠብቅ ስራዎች መስራት ይኖርባቸዋል ብለዋል። አክለውም የተፈጸመውን ስዕል አድኖ የመቅደድ አስነዋሪ ድርጊት ኦርቶዶክሳውያንን በማስቆጣት ሁከት፣ ብጥብጥ ለመፍጠር በሚንቀሳቀሱ አካላት ላይ መንግስት አስፈላጊውን የእርምት እርምጃ እንዲወስድ አሳስበዋል። ክብርት ከንቲባ ወይዘሮ አዳነች አቤቤም በብፁዕነታቸው የቀረበውን ማሳሰቢያ አስመልክተው የተፈጸመውን ድርጊት አስነዋሪ መሆኑን በመጠቆም ማዘናቸውን የገለጹ ሲሆን በጉዳዩ ዙሪያ ተገቢውን ክትትል ተደርጎ እርምት እንደሚወሰድ አሳውቀዋል ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት በመግለጫው አስነብበዋል። ኢትዮ ቤተሰብ ሚዲያ ያሰራጨው የተሳሳተ መረጃ በማስመልከት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መመሪያ የተሰጠ ማብራሪያ። የፊታችን መስከረም 16 ቀን 2018 ዓ.ም የሚከበረውን የመስቀል ደመራ በዓልን በማስመልከት በየዓመቱ እንደሚደረጉ ሁሉ በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ጋር ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ፣ ክብርት ከንቲባ አዳነች አቤቤ፣ የከተማ አስተዳደሩ የጸጥታ ኃላፊዎችና የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች በተገኙበት የጋራ ምክክርና ውይይት ተደርጎ በመመሪያችን ፌስቡክ ገጽ መመዘገቡ ይታወቃል። ይሁን እንጂ የኢትዮ ቤተሰብ ሚዲያ ከስብሰባው መሰረታዊ ውይይትና ከተደረሰበት ስምምነት ጋር በፍጹም የማይገናኝ መረጃን የመረጃ ምንጮች ያደረሱኝ በማለት አሰራጭቶ ተመልክተናል። ሚዲያው በዘገባው ላይ እንደገለጸው አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር የጽንፈኛ የነፍጠኛና የወሮ በላ ቡድንን አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል በማለት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ መግለጫቸውን ምንጮቻችን ገለጹ በማለት ዘግቦታል። ይኸው ሚዲያ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ስለ ቤተ ክርስቲያናችን መብትና ክብር በሚያስጠብቅ አግባብ የሰጡት በጎ ሐሳብ በመለወጥ በቦታው ያልተባለና ያልተነገረ የሐሰት ፈጠራ ወሬን በማሰራጨት ከአንድ ኦርቶዶክሳዊ ነኝ ከሚል ሚዲያ የማይጠበቅ የሐሰት ፈጠራ በመፍጠር በገጹ መለጠፉ ተገቢ ያልሆነና ኃላፊነት የጎደለው ተግባር ሆኖ አግኝተነዋል። እውነታው ግን ብፁዕነታቸው ከስዕል አድኖ መቀደድ ጋር በተያያዘ ከሰሞኑ የተከሰተው ድርጊት አግባብ ስላልሆነ በመንግስት በኩል ተገቢው የቤተ ክርስቲያናችን ክብርና መብት የሚጠብቅና ስዕል አድኖን በመቅደድ ኦርቶዶክሳውያንን በማስቆጣት ሁከትና ብጥብጥ ለመፍጠር በሚንቀሳቀሱ አካላት ላይ መንግስት አስፈላጊውን የእርምት እርምጃ እንዲወስድ የገለጹት ሐሳብ ክብርት ከንቲባዋ ሙሉ በሙሉ በመቀበል በድርጊቱ ማዘናቸውን ገልጸው በጉዳዩ ዙሪያ ተገቢ ክትትል ተደርጎ እርምት እንደሚወስዱ ማረጋግጠውልናል። ይሁን እንጂ ኢትዮ ቤተሰብ ሚዲያ ይህንን ሀቅ በማጣመምና በማዛባት ከውስጥ የመረጃ ምንጮች ያገኘሁት የሚል ሙያዊ ከለላ በመስጠት
ያሰራጨው ሐሰተኛ መረጃ ሆነ ተብሎ በብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ላይ ሰሞኑን ሲደረግ የሰነበተው የሐሰት የስም ማጥፋት ዘመቻ ቀጣይ ክፍል መሆኑን እየገለጽን ህዝበ ክርስቲያኑ በኢትዮ ቤተሰብ ሚዲያ የተሰራጨው መረጃ ፍጹም ሐሰትና የአባቶችን መልካም ስም ለማጠልሸት የተደረገ ዘመቻ አካል መሆኑን በማክበር እየገለጽን ህዝበ ክርስቲያኑ ይህንን ከመሰለ ሐሰተኛ መረጃ ራሱን በመጠበቅ ትክክለኛ መረጃዎችን ከቤተ ክርስቲያኗ የመረጃ ማዕከላት ብቻ ማግኘት እንደሚገባው እየገለጽን ይህንን ሐሰተኛ መረጃ በተመለከተም አስፈላጊውን ማብራሪያ ከበዓል ዝግጅት አብይ ኮሚቴው ሆነ ከህዝብ ግንኙነቱ መምሪያ ማግኘት እንደሚቻል ለመግለጽ እንወዳለን። የህዝብ ግንኙነት መምሪያ የኛ የቤት ስራ እንግዲህ አሁንም እንደቀጠለ ነው። ብፁዓን ሊቃነ ጳጳሳት በመስቀል ደመራ በዓል አከባበር ላይ ከክብርት ከንቲባ አዳነች አቤቤ ጋር ውይይት ባደረኩበት ወቅት ስለ ስዕል አድኖ መቀደድ ብፁዕ አቡነ ዲዮስቆሮስ እንዲህ ያሉ ተብሎ ኔጌቲቭ ነገሮች ተዘርዝረዋል። የቤተ ክርስቲያናችን ድረ ገጾች ደግሞ ይህንን አስተባብለውታል። ስለዚህ አሁንም ቢሆን ከቤተ ክርስቲያናችን ሚዲያዎች በላይ ምንም እንኳን ብፁዓን አባቶች ስለ ስዕል አድኖ መቀደድ ይፋ የሆነ መግለጫ እስካሁን ባያወጡም አሁንም ቢሆን ግን ኢትዮ ቤተሰብ ያለው ነገር በጣም ከብፁዓን አባቶቻችን ጋር ያለንን ሪሌሽን በጣም የሚጎዳብን ስለሆነ አሁንም ቢሆን ከቤተ ክርስቲያናችን ሚዲያ በላይ የግለሰቦችን ሚዲያ ማመናችን በጣም ብዙ ዋጋ ያስከፍለናል። ስለዚህ አሁንም ቢሆን አባቶቻችን ብንሰማ፣ አሁንም ቢሆን አባቶቻችን ብናደምጥ መልካም ይሆናል ብዬ አስባለሁ። እንግዲህ እንደተከታተላችሁት ነው ህዝብ ግንኙነቱ ያወጣው መግለጫ ነው። ያው ለእንደዚህ አይነት ነገር ምላሽ ሰጥተዋል። እንግዲህ እዚህ ጋር ደግሞ ለምንድነው ስለ ስዕሉ ቶሎ ምላሽ ያልተሰጡ የሚሉ ነገሮችን ልናነሳ እንችላለን። ምናልባት እዚህ ጋር ማንሳት የምፈልገው ከአባቶቻችን ጋራ እንዳንለያይ እሰጋለሁ። ምክንያቱም በየጊዜው አጀንዳዎች እየተሰጡን እንዲህ ከሆነ ምናልባት አጀንዳዎች ሊሆኑ ይችላሉ። ማስተዋል አለብን፣ በሰከነ ነገር መመልከት አለብን ብዬ አስባለሁ። ያን ሳንጨርስ ወደዚህ ይሄን ሳንጨርስ ወደ ሌላ የምንጓዝባቸው ነገሮች እንዳይኖሩ የሚል ስጋት አለኝ። አባቶቻችንን መቼም ከአባቶቻችን አንወጣምና ልንሰማ ያስፈልጋል፣ ልንከታተል ያስፈልጋል፣ ልናይ ያስፈልጋል። ነገሮችን በሰከነ መንገድ ብንመለከት የሚል እሳቤ አለኝ። እንግዲህ እዚህ ጋር ለምን እንግዲህ ብፁዕነታቸው ይሄን አላሉም ለማለት ሚዲያው ለምን ፈጠነ፣ ለምን ሌሎቹን ነገሮች ትኩረት ሰጥቶ አልተመለከተም የሚሉ ነገሮችን ልናነሳ እንችላለን። ለዚህም ደግሞ አንድ ምላሽ ሰጥተዋል። እስቲ ምንድነው የሚለውን የህዝብ ግንኙነቱን ላንብብላችሁ። በስክሪኑ ላይ እንደምትመለከቱት ነው። እንግዲህ የተወራ ሁሉ እውነት አይደለም፣ ዝም የተባለ ሁሉ ትኩረት ያልተሰጠው አይደለም ይላል። እንግዲህ መስከረም 15 2018 ዓ.ም ይላል። በሁሉም እንደሚታወቀው በየጊዜው እንደሚገለጸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም ብቻ ሳትሆን ሀገርም ናት ይላል። ሀገር ደግሞ ሁሉንም የያዘች ናት። ታዲያ አይደለም ሀገርና ተቋም ቤተሰብን የራስን ስሜትና ፍቃድ እንኳን ለመምራት ስክነት ያስፈልጋል። ሰሞኑን አንድ ተራ ሴት የትኛውንም ተቋም የማትወክል ግለሰብ ስለ ማርያምን ስትቀድ በማህበራዊ ሚዲያ መተላለፍ ድርጊቱ በእጅግ አስቆጭቶናል። ድርጊቱን ለሕግ ለማቅረብ በሚመለከተው አካል ክትትል አድርገናል። ነገር ግን አይደለም በቤተ ክርስቲያኒቷ አገልጋዮችና በምዕመናኑ ቀርቶ ተከባብሮ በሰላም በሚኖረው የሌሎች ቤተ እምነቶች እንኳን የግለሰቧ ድርጊት ተቀባይነት የሌለው ሆነ ብሎ አጀንዳ በመፍጠር ብጥብጥ ለመቀስቀስ የታሰበ መሆኑን በበርካታ የምክክር መድረኮች ተነስቷል። ትናንትና መስከረም 14 ቀን 2018 ዓ.ም ከዚህ በፊት እንደሚደረገው ሁሉ የመስቀል ደመራ በዓል ሰፊና ዓለም አቀፍ በዓል በመሆኑ በበዓሉ በሰላምና በድምቀት እንዲከበር ስለ በዓሉም ስለ ቤተክርስቲያኒቷ መብትና ክብር ላይ ከመንግስት አመራሮች ጋር የተደረገው ውጤታማና ፍሬያማ ተግባቦት ወደ ጎን በመተው የኢትዮ ቤተሰብ ሚዲያ በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በቦታው ያሉትን ትቶ ያላሉትን መዘገብ ሀገርና ተቋምን ብሎም ህዝብን ለማተራመስና የነቀፋ ድጋፍ ለማግኘት ያደረገው የሐሰት ዘገባ መሆኑን ጠቅሰን ምላሽ መስጠታችን ይታወሳል። መምሪያው ይህን ተገቢ ምላሽ ለተሳሳተው ሚዲያ የሰጠው ምላሽ ተገዶና አድርግ ተብሎ ሳይሆን በቦታው ተገኝቶ የተረዳውን አቋም መሆኑን ያረጋግጣል ይላል። ብፁዕ አቡነ ዲዮስቆሮስ የተቋም አባት ናቸው። የሚወክሉትም ተቋምን ነው። ይልቁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ በመሆናቸው የሚወክሉት ቤተክርስቲያንን ነው። ስለሆነም አባቶች ያሉትን ትተው ያላሉትን የሐሰት ትርክት በመፍጠር ያሰራጩትን ዘገባ ተቀባይነት የሌለውና በሀገርና በቤተክርስቲያን ላይ ሁከት ለመፍጠር የተደረገ ነው። ነገር ግን በዋነኝነት በውይይቱ ብፁዕነታቸው ስለ ቅዱሳን ስዕላት በአንዲት ግለሰብ መቀደድ
አግባብነት እንደሌለው በአጽንኦት አሳስበው ክብርት ከንቲባዋም ለድርጊቱ ልዩ ትኩረት በመስጠት ክትትል እንደሚያደርጉም ገልጸዋል። በዚሁም ዕለት ብፁዓን አባቶች ከፌዴራል ፖሊስ መምሪያ የስራ ኃላፊዎች ጋር ባደረጉት ውይይት በቤተክርስቲያኒቷ ክብር ላይ በአንዳንድ ግለሰቦች የሚደረጉ ትንኮሳዎችና ክብረ ነክ ድርጊቶች በሕግ አግባብነት እንዲታይ በአጽንኦት አሳስበዋል። ኃላፊዎቹም በጥብቅ ጉዳዩን እየተከታተሉና ለሕግ እንደሚያቀርቡም በቀጣይም እንዲህ አይነት ትንኮሳዎች የማይታገሱና በቂ ክትትል እንደሚያደርጉ በጋራ ምክክሩ ላይ ተወስኗል። በአጠቃላይ ቤተክርስቲያን ሀገር በመሆኗ ሀገርን መምራት ስክነትና ጥበብ ስለሚጠይቅ በትዕግስትና በአስተውሎት አገልግሎቷን እየሰጠች መብቷን፣ ክብሯንና ጥቅሟን የአማኞቿንም ደህንነት ሰላም በማስጠበቅ የዘወትር ሐዋርያ አገልግሎቷ መሆኑን በድጋሚ እንገልጻለን ብለው ህዝብ ግንኙነቱ እንግዲህ በይፋዊ የፌስቡክ ገጹ ላይ ይህንን ነገር አስፍሯል ማለት ነው። ስለዚህ እነዚህ ነገሮች በስክነት ልንመለከት ያስፈልጋል። እንግዲህ ከቀናቱን ከ4 ቀን ከ5 ቀን ሰኞ ዕለት ይመስለኛል ሰኞ ዕለት ስብሰባ ነበር። እኔም በዛው በስብሰባው ላይ እንዳጋጣሚ ለመገኘት ሞክሬ ነበር። በአድዋ 00 ነው ስብሰባው የተካሄደው። የአድባራት አስተዳዳሪዎች፣ የክፍለ ከተማ ስራ አስኪያጆች፣ በርካታ ሰዎች፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የሰላምና የጸጥታ ሊዲያ እንዲሁም ፖሊስ ኮሚሽነሩ በተገኙበት ነው ስብሰባው ውይይት ሲደረግ የነበረው። በዚህ ላይም አባቶቻችን በዚህ ስዕል ጉዳይ ለማንሳት ሞክረዋል። እንግዲህ ፖሊስ ኮሚሽነሩ ስራ እየሰራ እንደሆነ በቅርብ ጊዜም የደረሰበትን እንደሚያሳውቅ ገልጿል ማለት ነው። በተለያዩ መድረኮች እነዚህ ነገሮች ይነሳሉና ምናልባት እንግዲህ ቤተክርስቲያን ሀገር ናት ካለን ረጋ ብለን ነገሮችን ማየት አለብን። አዎ ያናዳል፣ ያበሳጫል። አባቶቻችን ለምን ዝም አሉ ብለን እንናደዳለን። ግን እነሱ ቅዱስ ሲኖዶስ ስብሰባ እንግዲህ በመንፈስ ቅዱስ እንደሚመራ ነው ምናምነው። ቤተክርስቲያንትም አስተምሯ ይሄ ስለሆነ ይህን ነገር በተረጋጋ መልኩ እንመልከት። ምናልባት ከአባቶቻችን ጋር መለያየት የለብንም። ዛሬ ደግሞ ወደ አባቶቻችን እንግዲህ ስዕሉን የቀደደቿን ትተን ብፁዓን አበው ሊቃነ ጳጳሳትን ደግሞ ወደ መተቸት ከገባን ሌላ ነገር እንዳይፈጠር የሚል የኔ ሐሳብ ነው። ላጠፋ እችላለሁ፣ ልሳሳት እችላለሁ፣ አርሙኝ። እናንተም በዚህ ላይ የራሳችሁን ሐሳብ አስተያየት ስጡ። እንግዲህ ከከንቲባዋ ጋራ የነበረው ውይይት አንዳንድ ሐሳቦች ተነስተዋል። እስቲ እነሱን እንመልከት። 8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በንጉሰ ነገስቱ ዘመን ተቋርጦ የቀረውን ታሪክ ቀጥለው ታሪኩን ከተቀበረበት አንስቶ እንደገና ህይወት በመዝራት በእርሶ የስራ ኃላፊነት የስራ ዘመን ክብራችን ተጠብቆ ሙሉ ወጫችን ተሸፍኑ 8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በዚሁ አጋጣሚ አባቶቻችን ብታመሰግኑ ለማሳሰብ ያክል ነው። የወጣችሁ የወረዳችሁ ለቤተ ክርስቲያኗ ሞገስ ሆናችሁ እየሰራችሁ ስለሆነ እግዚአብሔር መልካሙን ነገር ያድላችሁ እላለሁ። 8 ሚሊዮን ብር በላይ ወጪ ተደርጎ ለበዓለ መስቀሉ በመስተዳድሩ በኩል ቤተክርስቲያኗ ምዕመናኑ ሊያወጡት የሚገባውን ነገር በእናንተ በዚሁ በመስተዳድሩ በክብርት ከንቲባ መሸፈኑ ይህም ትልቅ ኩራት ይሰማናል። በእናንተ በልጆቻችን እኛ ካወቅንበት ድሉን ከተጠቀምንበት በብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ እያገኘን ያለንበት ወቅት ስለሆነ ከኛ ካልጎደለ ከኛ ካልቀረ በስተቀር በዚህ በኩል የቀረ ነገር ያለ አይመስለኝም፣ ወይንም የለም ማለት እችላለሁ። እኛ እየተደረገ ያለው እገዛ ድጋፍ ቀላል አይደለም። የነበሩት ኃላፊዎች ከንቲባቸው የሆኑ ሌሎች መንግስታት በነበሩ ዘመን እንደ አቡኑ ለቤተክርስቲያን ትኩረት ሰጥተው ያገለገሉት የሰሩት የረዱት ወቅት ጊዜ የለም። ክብርት ከንቲባ ዘመን በጣም ለቤተክርስቲያናችን ልዩ እገዛ እየተደረገልን ነው ያለውና ለወደፊትም ይሄን እገዛችሁ እንዳይለየን ነው የምለው። መስተዳድሩ በዚህ በከተማ ባለው ጠንካራ አመራር፣ ጠንካራ አሰራር ያለ መሆኑን በየጊዜው በምናየው እንገነዘባለን። በዓላቶች መስቀል ብቻ አይደለም፣ ሌሎችም በዓላቶች የከተማ አስተዳደሩ ድጋፍ ያደርጋል። ድጋፍ ሲያደርግ ለምሳሌ መስቀልን ከወሰድን ምንም እንኳን በዋናነት በባለቤትነት በዓሉን የምታስተባብረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብትሆንም የአደባባይ በዓል ነው። ብዙ ሕዝብ ነው የሚወጣው። እንደ ባለ ድርሻ አካል እናግዛለን። ማገዝም ኃላፊነት አለብን። ለሀገራችንም እንግዲህ ሀገራችንን በማስተዋወቅ በዩኔስኮ የተመዘገበ ነው።
አንድ ኢትዮጵያን ስም ካስጠሩ የኢትዮጵያ በዓላት ውስጥ ተካተተ ነው። ለከተማችንም ድምቀት ነው። የቱሪስት መስህብ ነው። በጣም ኢኮኖሚውም የሚነቃቃበት ብዙ ሰዎች በዓላቱን ምክንያት በማድረግ ገቢ የሚያገኙበት ነው። እኛም በዓላቶቹን ምክንያት በማድረግ በከተማችን ውስጥ ዝቅተኛ ገቢ ያላቸውን ድሆችንም ጭምር የምንደጉምበት፣ ማዕድ የምናጋራበት፣ ህዝቡ እርስ በርስ መተሳሰቡ የበለጠ እንዲጎለብት የምናደርግበት ነው። በዓላቱን ምክንያት በማድረግ ህዝብ ይረዳዳል፣ አብሮነት ይዳብራል። እንዲሁም ደግሞ በእምነቶች መካከል በቤተ እምነቶች መካከል የበለጠ በጎ እሳቤ አንዱ ለሌላው በዓል መልካም መመኘት ብቻ ሳይሆን ማድረግም ጭምር እንዲጎለበት ማድረግ እንዲያረግን ስለሆነ የህዝባችን አብሮነት እና አንድነቱ የበለጠ የጎለበት የሚሄደው እንዲሁም ነባሩም ጭምር እንዳይሸረሸር የምንጠብቀው ደምቆ አምሮ ሰላማዊ ሆኖ መጠናቀቁ እንደ ኢትዮጵያ እንደ ከተማ አስተዳደራችንም እንደ ቤተክርስቲያኒቱም ትልቅ ውጤታማነት ስለሆነ ይሄንን ማድረጋችንን ኃላፊነታችንን እንደመወጣት ነው የምንቆጥረው። እሺ እንደተከታተላችሁት ነው እንግዲህ የነበረው ውይይት ቅንጭብ ተደርጎ የወጣው ነው። እንግዲህ ምስጋና አቅርበዋል። ከመንግስት ጋር መስራት እጅግ አስፈላጊ ነው። ምንም ማንም ይሄን የሚክደው አይደለም። ለተደረገው ነገር ደግሞ ማመስገን ያስፈልጋል። ክብርት ከንቲባዋም ለመስቀል በዓል ብቻ ሳይሆን ለተለያዩ የአደባባይ በዓላት ድጋፍ እንደሚያደርጉም ገልጸዋል ማለት ነው። እንግዲህ ይሄ የነበረው ውይይት በአጭሩ ነው ማለት ነው። እሺ እስቲ ይህንን በዓል በምን አይነት መልኩ ነው ማክበር ያለብን የሚለውን ነገር እንስማ። እንኳን ለብርሃነ መስቀሉ አደረሳችሁ ውድ ኦርቶዶክሳውያን። ዝማሬው እንዳይታጎል ብፁዕ አቡነ ሽኖዳ ሰዎች በጎ ነገር ሰራም ብለው የሚሰሩት ስህተት ትልቅ ጉዳት ያመጣል ብለዋልና ባለፈው የማዕዶት ዝማሬ ላይ ብዙዎቻችን ብዙ ኦርቶዶክሳውያን ምን አድርገን ነበር? የእመቤታችንን ምስል ይዘን እያሳየን ነበር እና በዚያ ጊዜ ዝማሬው ታጉሎ ነበር። ጭብጨባው፣ ሽብሸባው ለእግዚአብሔር የሚቀርበው ክብር ጎሎ ነበር። ምክንያቱም ያለመያዛችን። ስለዚህ እኛ የእመቤታችንን ፍቅር ማንም አይነግረንም፣ ማንም አይወስድብንም። እኛ ለሷ ያለንን ፍቅር ሁሉም ያውቀዋል። ለዚህ ነው ዘማሪው ቋንቋዬ ነሽ ድንግል መግባቢያዬ ያለው ማለት ነው። ስለዚህ ውብ ዜማችን ናት፣ ሁሉ ነገራችን ናት። አሁን እንግዲህ የመስቀል በዓል መጥቷል። ቤተ ክርስቲያን ይሄንን በዓል የመስቀልን በዓል በዩኔስኮ ያስመዘገበችው በዝማሬው፣ በእልልታው፣ በጭብጨባው፣ በማህሌታዊ ስርዓቱ፣ በዳራው፣ በሁሉ ነገር ነው እና ከጥቂት ጊዜ ወዲህ ማን እንደጀመረው ባላውቅም አዲስ ልምምድ ጀምረናል እና በዚህ ምክንያት ዝማሬ እየታጎለ ነው። ከኦርቶዶክሳውያን እጃችን ለሽብሸባና ለጭብጨባ ነው። ከበሮ ለሚመታው ደግሞ ከበሮ ለመምታት ነው የተፈጠረው እና በዚህ አጋጣሚ ምን እያደረግን ነው? መዘመር ባለብን ሰዓት የእመቤታችንን ስዕል ይዘን ወደ ላይ በማሳየት ዝማሬውን እያስተጓጎል ነው። እባካችሁ አባቶቻችን ለዝማሬኑ፣ ለእልልታ፣ ለጭብጨባ፣ ለምስጋና፣ ለሽብሸባኑ ብለዋል። ስለዚህ አንዳንድ የማይሆኑ ሰዎች እየቆራረጡ ምን እያደረጉ አባቶቻችንን እንድንጠራጠር አባቶቻችን ላይ ክፉ ሐሳብ እንዲመጣ እያደረጉ ነውና እነሱም መስማት ትተን የመስቀሉን ኃይል የምንገልጠው በዝማሬ ነው። ሮሜ 14:2 ላይ ቀንን የሚያከብር ለጌታ ብሎ ያከብረዋል ይላልና ነገ በዓሉን የምናከብረው ለጌታ ብለን ነው። ለመስቀሉ የመስቀሉን ክብር ለመግለጥ ነው። በዛ መስቀል ላይ የክርስቶስ ስጋ፣ በዛ መስቀል ላይ የክርስቶስ ደም፣ በዛ መስቀል ላይ የክርስቶስ እጆችና እግሮች ተቸንክረዋል። ይሄንን መስቀል እናከብረዋለን። በምን? የዲያብሎስን አናት ራሱን የቀጠቀጠልን ስለሆነ በዝማሬ። ስለዚህ ሁላችንም ማድረግ ያለብን ማንንም አትጠራጠሩ። የእመቤታችንን ፍቅር ነገ ስዕሏን ባለመያዛችሁ አይቀንስም። ለነጋዴዎች አትመቻቹ። እንደ ከዚህ በፊቱ እንደ ጥንቱ ሄደን የመስቀሉን በዓል እናከብር። በምን? በሽብሸባ፣
በዝማሬ በእልልታ በጭብጨባ እንጂ ስዕል ይዘን ሰልፍ እንደተጠራ ሰው አንውጣ። ወገባችን እስኪደክም ጉልበታችን እስኪዝል እጃችን ምድሪቱን እስኪያናውጥ እናመሰግናለን። ነገ የምስጋና ቀን ነው እንጂ ስዕል ይዞ የመውጫ ቀን አይደለምና እባካችሁ ይህ በእኛ አይደረግ። የበዓሉን ድባብ አናጥፋ። ቤተክርስቲያንን ደግሞ ባለመታዘዝ አመፀኛ ትውልድ እንዳንሆን ነገ በሚደረገው በዓል ላይ ለዝማሬ እንድንወጣ እጃችን ለሽብሸባ ለጭብጨባ እንዲዘጋጅ ማንም ሰው ስዕል ይዞ አይውጣ። በሚደረጉት ጉዞ በሚያደርጉት ሰረገሎቹ ላይ ይቀመጥ ስዕሉ። እሱ ላይ ያሉ ሰዎች ያዙ። ሁላችንም ህዝበ ክርስቲያን ግን ለዝማሬ እንውጣ። አለበለዚያ በዓሉን በዓል እንዳይሆን እናደርገዋለን ማለት ነው። እግዚአብሔር ለሁላችን ልቦና ይስጠን። መልካም በዓል ይሁንላችሁ። እንደተከታተላችሁት ነው። ለወንድማችን ቃለ ሕይወት ያሰማልን። እንግዲህ በዓሉ በዓለ መስቀል ነው። የመስቀሉን ክብር ከፍ የምናደርግበት፣ ዲያብሎስ የተቀጠቀጠበት፣ ጌታችን በመስቀል ላይ ተሰቅሎ ነፃ ያወጣበት ዕለት የምናከብረው ነው። የቤተ ክርስቲያናችን በዓል ነው። በክብር የተመዘገበልን በዓል ነው። በዚህ በዓል ላይ ኦርቶዶክሳውያን በጨዋነት በስነ ስርዓት አዋቂነታችን ነው የምንታወቀውና ከፍ አድርገን ስለ መስቀሉ ክብር እየዘመርን እያሸበሸብን ማክበር አለብን። ዛሬ ማንም የቅዱሳንን ስዕል ተነስቶ ቢቀድ እመቤታችንን ቢቀዱብን ከልባችን ሊቀዷት ከልባችን ፍቀው ሊጥሏት አይችሉም። የኛ የደም ስራችን ናት። ድንግል ማርያም ህይወታችን ናት። ማንም ሊጥላት አይችልም ማለት ነው። ለሁሉም ለእያንዳንዱ እንደየዋጋው እንደየስራው የሚከፈልበት ጊዜ አለ። በዚህ ደግሞ ኦርቶዶክሳውያንና እናምናለን። የመስቀልን በዓል ግን ከፍ አድርገን በዓሉን ብናከብር በረከትን እናገኛለን። ጨዋነታችንን በዓል አክባሪነታችንን ለዚህ ክብር ምን ያህል ክብር እንዳለን ጌታችንን ምን ያህል እንደምንወደው ለኛ የከፈልልንን ዋጋ ከፍ አድርገን የምናሳይበት ዕለት ነው። በዓሉን ደግሞ በድምቀት እናከብራለን። ደስ በሚል በኦርቶዶክሳዊ ስነ ስርዓት እናከብራለን። ብዙ ኤሳዎች አሉ አሁን በቤተ ክርስቲያን ከአሕዛብ ጋር ተመሳስለው መኖርን ገንዘብ የሚያደርጉ የራሳቸውን ሃይማኖት የሚተቹ ስለሌላው ቤተ ክርስቲያን ራሷን እንኳን እንዳትንከላከል ማይተብ አድርገው የሚታገሏት ጠላቶቿ ይበዛሉ። ወንበር ስር ያለው ጠላት በዛ ውጪ ሆኖ ከሚተኩሰው ይልቅ ያልታደሉ ሰዎች ኤሳውያን ብኩርናቸውን የሸጡ ከአሕዛብ ጋር አንድ ነን የሚሉ አንድ አይደለንም። ቢቻላችሁ ከሰዎች ጋር ሁሉ በሰላም ኑሩ። በሰላም መኖርና በሃይማኖት አንድ መሆን ይለያያል። በመጻሕፍቶቻችን ውስጥ ከአሕዛብ ጋር እንድንበላ አልተፈቀደልንም። ኑሯችንም የተመጠነ ነው። ውሏችንም ሰላማዊ ነው። ምድር ሰላም እንድትሆን ነው። እኛም ከክርስቶስ የተነሳ ነው ከሌሎች ጋር የምንኖረው። ያስወነጨፉብንን ሁሉ እያቀፉ የሚኖሩ ብዙ ናቸው። ዛሬ በዩቲዩብና በቲክቶክ ኦርቶዶክስን የሚሳደቡ ሰዎች ፎሎወሮቻቸው ኦርቶዶክሶች ናቸው። ድንግል ማርያምን የሚሰድብብኝን እየተከተልኩት ሰደባት ብዬ ከታች ኮሜንት ስሰጥ እኖራለሁ። የእሱ ተከታይ ነኝ። ኮሜንቱን አበዛለታለሁ። ብሎክ አድርጌ ዘግቼ መውጣት ወይ ታብወ ፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡት ነው። የትኛው ጸሎት ሊሰማ ነው? እመቤታችን ስትሰደብ ስለተናደርክ ብቻ እዚህ መጥተህ ሳሊ ለነ ቅድስት ስትል ተናደልኛል የምትል ይመስላል? እግዚአብሔር ለራሱ ይታገላል። ስሙ የተመሰገነ ይሁን። ነገር ግን ከአርሲሳን ጋር አትጸልይ አብራቷል ይላል መጽሐፍ። ከመናፍቃን ጋር ከካህዳውያን ጋር ሃይማኖት በተመለከተ ጉዳይ ላይ በፍጹም የሚያገናኘን ማህበራዊ ጉዳይ ብቻ ነው። እኛ ግን ብዙዎቻችን የአሕዛብ ተከታዮች የመናፍቃን ተከታዮች አንድ ትልቅ የቤተ ክርስቲያን መምህር ከሚያስተላልፈው መልእክት ይልቅ አንድ በሌላ ሃይማኖት ውስጥ ያለ ሰው የኛም መዝሙር እየሰራ ቧልትና ፌስ ከቀለደ ተከታዮቹ ነን። ያስቃል ሲያዝናና ደስ በሃይማኖት ላይ አላግጠን እግዚአብሔር የሆነን ይመስለናል። ድራማ በነፍሱ ላይ የሚጫወት ሰው በዝቷል። ማስተዋል ከአይምሮአችን ተወስዷል። እግዚአብሔር ልብ ይስጠን ለሁላችንም ወገኖች። በመረየነሰናይ ሁሉም ሰው ወደ ጥቅማ ጥቅም ጎርፏል። እግዚአብሔርን ሰድቦም ቢሆን ገንዘብ ስለማግኘት ያስባል። እግዚአብሔርን ተሳድቦም ቢሆን ዝነኛ ስለመሆን ያስባል። ሚዲያውን ግለጡት። የሰዎችን ትኩረት ለመሳብ የመጨረሻ የነውር ጥግ ላይ ሰዎችን ታያላችሁ። አንገታቸው ላይ የሰፋ ክር አዲስ ገዝተው አስረው በክርስቲያን ምስል የሰይጣን መልእክት የሚያስተላልፉ ሰዎች አልበዙ?
ክራቸው የሰፋ ያስታውቃል እኮ ጸበል ያልነካው ክር፣ ጥምቀት ያላየው ክር ተገዝቶ የገበያ ክርና የቤተ መቅደስ ክር ይለያያል እኮ። አንገት አይታችሁ አትለዩም? የክርስቶስ የሆነ አንገት እኮ ይታወቃል። ለሰይፍ ይሰጣል ስለ መልካም ነገር፣ ክፉ ነገር ካፉ አይወጣም። ቅዱሳት መጻሕፍትን አይዘልፍም፣ እግዚአብሔርን አይተችም። ዲያብሎስ ብዙ አሰማርቷል። የበግ ለምድ ለብሰው በመካከላቸው የሚመላለሱ ተኩላዎች አሉ ይላል። ብዙ ተኩላዎች አሉ። አሁን ተኩላው ለምድ ለብሶ በግልጽ መጥቷል። ታገሉት። መድኃኔዓለም ኃይል ይሁነን ለሁላችን። ስለዚህ እነ ኤሳው ናቸው ተኩላዎች፣ ባለማይተቦች ክብራቸውን የሸጡ። ለመምራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃን። የመስቀሉ በረከት ለሁላችንም ይድረሰን እላለሁ። እንግዲህ ሐሳብ አስተያየታችሁን በቅንነት በጨዋነት እንድትሰጡ በፍጹም ፍቅር በድጋሚ ጠይቃችኋለሁ። በሌሎች መረጃዎች እስክንገናኝ ድረስ እጅግ አከብራችኋለሁ። ሰላም ቆዩልኝ።